እና በደርት ማይት ነው ጨረም እንደዚህ ታታረቁ እናታስቡ የምን ቦርሳ የሚባል ነው አልሰጠኝም አምጣ እንደውም ቦርሳዬን አምጣ መልስልኝ እንደው የምን አባ ቦርሳ ነው መች ነው ቦርሳ ሰጠኝ አልሰጠኝም አውቆ ነው ቦርሳ እሱ አልሰጠኝም ለወጣቱ ያሉት መልእክት ኦፖርቹኒቲን በጊዜው መጠቀም እግዚአብሔርም የጊዜ አምላክ ነው ጊዜን ፈጥሮ በጊዜ የተጠቀመ አምላክ ነው የተዝረከረከ ነገር አያስፈልግም ሁሉንም ነገር ሲደረግ ወዲያውኑ መፈጸም ጋይዙ ምንም እንዳይሰማችሁ ኢንስፓይሬሽን ጨመርክ እንዴት እስኪኔው ምን ይሆን ነገሩ አዲስ ተቶ መጥቷል ይገርማል ወሬው ፈገግታን ሊያድለን ዛሬም ተሰብስበን በወሲ በሎግ አብረን እንሳቅልን ሰብስክራይብ አድርጉ ቤተሰብ ሁኑልን ይህንን ቪዲዮ ብለህ ለቀቅ ስለዚህ ተመልሻለሁ ወደ ቪዲዮ እንሂድ ታታታ ደንግዋታላ በድራ ጀርባ ዝለነ ደማ የነ መገረ በርሱ ተገርፎ ጀርባ ለበሰ ፊቱት ጀርባ ለበሰ ጌታ ሆነ ገንግዋታልባ ጀርባው የጅራ ስለነ ደማ የነ መገረ በርሱ ተገርፎ ክብሩ አለበሰ ተዋዱሎ ሼር አድርጉ የሰማሁት ነገር የለም ምንድነው ካለው ትንሽ ሰምቻለሁ የማስበው ያቺ ገዋገንጋን ምናምን ያለችው ነገር ግን አታው ያው እሷም በራሷ አይኔ ጥሩ ነገሮችን እየዘመረች ይናል ማለት እኛ በትክክል ላንረዳው ስለምንችል ነው እንጂ ያው በፈጣሪ ዘንድ ተቀባይነት ልታገኝ ትችላለች ግን ጀርባ ለበሰ ግን አይባልም ግን በራሳቸው ቢዘምሩ ጥሩ ነበር ይሁን እንግዲህ ምንም ማለት ይችላል ፋሚሊ ዛሬ የሆነ ነገር ላሳያችሁ እና በደርት ማይት ነው ጨረም እንደዚህ ታታረቁ እናታስቡ አሁን እኔ ለዚህ ቪዲዮ ምንድነው የምለው ነገር ምንም ነገር የለኝም ደርቲ ማይንድ አንተ የመጣልኝ ወደ ኋላ ምናምን የተረገመ ልጅ ማይኮ ኢየሱስ ባለፈው ስልኩን ወስደውበት ነበርና ካያችሁት ቪዲዮ ፌደራል ፖሊሶችን ሲያመሰግን ነበር አይ ይመቸው ማለት ለምንድነው ያልተገኘለት ምናምን ነገር ይመች እንኳን ተገኘለት የኔ ልጅ ነው ምናምን ነገር ብለው ተረካክበውት ከዛ በቃ እግዚአብሔር ይስጥልኝ ፌደራል ፖሊስ እንትን ነው በጣም ጥሩ ነገሮችን ሰርቶልናል ምናምን ነገር ሲል ነበር አሪፍ ነው ግን ደርቲ ማይንድ እናንተም እንዲሁ ነበር ያሰባችሁት ጋይስ ዛሬ ደግሞ የሰካራ ምግብ እንስራና ራሳችን ያው የሰካራ ምግብ ግልጽ ነው አብዛኞቻችሁ ታውቁታላችሁ በጣም ቀላል የሆነ ነገር ነው ውሃት ተጨምራላችሁ ከዛ በኋላ ጨው ሽሮ ሽንኩርትና ዘይት ምናምን አርጋችሁ በቃ መታ በተለይ ደግሞ ላጤውናችሁ ማታ የሆነ በጣም ሲርባችሁ የሆነ የምትበሉት ምግብ መሆን አለበት ከዛ በኋላ ላይ እንግዲህ እንጀራውን ትጨምራላችሁ ደብለቅ ታርጉታላችሁ ከዛ በኋላ
ትበላላችሁ ማለት ነው። ያው ጥርግ አድርጌ ሊበሉት ተመችቶኛል እና ይሄን ይመስላል። አሁን ይሄ ምን ይባላል? እስቲ የሚገርም ነው እኮ በትክክል መስራት እያለበት አይደለም። እቺ 11 ዓመት ልጅ ራሱ በደንብ አሰራም። ከዚህ በላይ ሽንኩርቱ አይደረግም። ስለዚህ እኛ ምንድነው እዚህ ላይ ሐሳብ የምንሰጥበት ነገር ሙያ ተማሪ ሙያ ግዴታ ነው። ያው ግን ለነገሩ ሲጀመር የሰካራም ምግብ ስላለች ያው እንደዚህ አይነት ነገር እንደሚሆን የታወቀ ነው። ብዙም ሐሳብን ባንሰጥበት ጥሩ ነው። ኔክስት ቪዲዮ ግን የሚገርም ነው። ይሄ ምን ማለት ነው? ያልገባኝም ምን ማለት ነው ጋይስ? ምን ማለት ነው? ይህ ልጅ የሰራውን ቪዲዮ አይታችኋል? ምን ማለት ነው? ያልገባኝም ለምንድን እንዲህ ሞድ ያዘብኝ? የምን ቦርሳ የሚባል ደግሞ አልሰጠኝም። አምጣ እንደውም ቦርሳዬን አምጣ መልስልኝ። እንደው የምን አባ ቦርሳ ነው? መች ነው ቦርሳ ሰጠኝ? አልሰጠኝም። አውቆ ነው ቦርሳ እሱ አልሰጠኝም። በቃ እኔ ቲክቶክ ልደለት መሰለኝ። አንድ ደህና ቪዲዮ የሚሰራ ሰው የለም። አንድ ምንድነው እንደዚህ? ፕሊዝ ባካችሁ መጀመሪያ እንዲህ ነው ይሄ ነገር። ያ ከላይ የምታዩት ልጅ ዳውድ ምንድነው የሰራው? እቺ ከንትና ጋር ማን ነበር ስሙ ጠፍቶብኝ ነው። በኋላ ላይ ካስታወስኩት እዚህ ላይ እጽፍላችኋለሁ። እና ማይላፍ ምናምን ነገር ብላ ትሰራለች ማለት ነው። ከዛ ልጅ ዳውድ ደግሞ ያታውቁታላችሁ ተምች ነች። ቪዲዮን በሚመለከትበት ሰዓት ሌላ ተጨማሪ ቪዲዮ ይሰራል ማለት ነው። እሱን በሰራ ሰዓት እቺ ደግሞ መልሳ አንዳንድ ሰው እንዲህ ነው። በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ Accent challenge. American 30 British 30 Arabic 30 Ethiopian 30 እውነት ነው። እኛ እንደዚህ ነን፣ ግን ስህተት አለባት። የኢትዮጵያ ሰዓት ሳርቲ አይደለም ሳርቲ። እስቲ እኛ እንሞክረው እንዴ? እስቲ እንሞክራት። እሺ የአሜሪካ ሰዓት 30 እንደዚህ ነገር መሰለኝ 30 መሰለኝ። ከዛ ብሪቲሽ ሶቴ ከዛ ቀጣይ ደግሞ የአረብ ነው ሳርቴ ኢትዮጵያ ሰርቲ። እኛ ሰርቲ ነው የምንለው። ኦኬ እሺ። ለማንኛውም ግን እኛ እንደዚህ አንልም ማለት በጣም በእንግሊዘኛ ጎበዝ የሆኑ መምህራኖች ሊሆን ይችላል፣ አስተርጓሚዎች አሉ። ያው አንዳንድ ህዝብ ሊሆን ይችላል እንደዚህ የሚለው ህዝብ ሳይሆን አንዳንድ ሰው ሊሆን ይችላል እንዲህ የሚለው። ግን ማለት ጥሩ እንትን አለን፣ ብቃትም አለን። አሪፍ ነው፣ ደስ ይላል። ያው በዚሁ መቀጠለው። በእኛ ላይ ሙድ አትያዙ። እኛ እንደውም ከዚህ በላይ የምናሻሽል የኢትዮጵያ ልጆች ነን። I'm proud of from Ethiopia. I should speed ራሱ we are in Ethiopia ብሏል። ወደ ቀጣይ ቪዲዮ ኢትዮጵያ ኦኬ። ሰላም ኢትዮጵያ። አነጋገር ስሜ ኦማር ነው። ስሜ ዲላ ነው። እኛ ወንድምና እህት ነን። ወደ ቤታችን በካዛክስታን ተመለስን። አክሰንታችን ካልተሞላ ቀድሞ ይቅርት። አማርኛን እናቴ ያስተማሩ። የኢትዮጵያ ዘፈኖች ያለቀን አልወድም። እኛ 18 ዓመት ነን። ይህ ቤታችን ነው። ውጭ ቀዝቃዛ ነው። የኢትዮጵያ ምግብ ሞከር እፈልጋለሁ። ወደ ኢትዮጵያ መሄድ እፈልጋለሁ። አምላክ ተመዝግበሃል። እሺ ስለዚህ እነዚህ ወንድምና እህቶች ናቸው። የሚሰሩት የተለያዩ ቋንቋዎችን መናገር። ቅድም እንዳያችኋቸው ከሆነ የተለያዩ ባንዲራዎች ነው የያዙት። ከነዛ ባንዲራዎች ይመርጥና ማለት ግን ከዛ ፊት ይዘጋጅበታል ያስባሉ። ከመረጠ በኋላ የዛን የመረጠውን የፍላጉን ሀገር አማርኛውን ያወራል ማለት ነው። ለምሳሌ የኛን ሀገር መረጠ። ይኸው በእኛን ቋንቋ ነው የተናገረው። እኔ ራሱ ቋንቋ መልመድ በጣም ነው የምፈልገው። ኦማር ነው የሚባለው ደግሞ ስሙ መሰለኝ። ላይክ ሼር ሰብ እያደረጋችሁ ቀይ ሰው ባያወራ ባያጫውታችሁ ከጎናችሁ ዝም ብሎ ቁጭ ቢል ደስ አይልም? ቀይ ሰው ድብድብ ቦታ አይታችኋቸው ታውቃላችሁ? ሰላማዊ ሰው እኮ ናቸው። አይጣሉ፣ አይነጋገሩ፣ በጣም ደስ የሚሉ ፍጥረቶች እኮ ናቸው። ቀይ ሰው ኪሱ ባዶ ቢሆን ፈገግ ካለ አይበቃም? በዛ ላይ ቀይ ሰው ልባቸው ንጹህ ነው፣ ሁሉ ነገራቸው ንጹህ። እንዴት ደስ እንደሚሉ እውነቱን እናውራ ካልን ቀይ ሰው ምንም ባይሰራ እንኳን ራመድ ሲል ደስ አይልም?
ያው ስለ ቀይ ሰው ነው። ያው የተነሳው እንግዲህ ስለ ቀይ ሰው ነው። ያው ስለ ቀይ ሰው ነው እየተነሳ ያለው። አንተ ያማል እንዴ? ታዲያ ዝም ብለህ ቪዲዮን አሰራም? አው ራስህን ነው በሽተኛ ሆነ ልጅ መምታት ነበር። ልታስቀጽፈን ነው? እውነት ነው። ቀይ ሰው ኪሱ ባዶ። የምን ኪስ ባዶ? በቂ ኪስ ራሱ የታለንና ነው መጀመሪያ ኪስ ባዶ። እንደ ዓለም ነው ይሄ ነገር። ኪስ ባዶ ችግር የለም። ምን ብር እናቱ ይሰራል ይመጣል። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ። በዩቲዩብ እንሰራለን ብዬ አስባለሁ። ወደ ቀጣይ ቪዲዮ። ዘይት 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ ያለው ሲያሳዝን ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ እኔ 7 ብር ገባ። 7 ብር ገባ ዘይት። በቃ ዝም በል መንግስት የለም በል። መንግስትማ አለ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ድሃ ምን ሊያደርግለት ይበላል? በቃ ተው። እውነታቸው ነው። በቃ ተው። ዘይት በእናትህ ለኔ ይገዛልኝ እኔ እሰጥሃለሁ። እውነት በእናትህ ማለት የሚገዛላቸው እሱ ነው ማለት ነው። ይሄን ያህል በቃ የድሮ ሰው ናቸው። የኔ ዘይት በእነሱ ጋር 1 ብር ነው የሚገዛው ይሆናል። 1 ብር ሱቅ ትሄድና 1 ብር እንካ እስቲ እንትና 5 ሊትር ዘይት ከዛ 50 ሳንቲም ይመለስና ቁጭ ደግሞ ታረጋግና በሱ ደግሞ በቆሎ ምናምን ዱቄትም ምናምን ትገዛና አስገብተህ የድሮ ሰው መሆን። እኛ በክፉ ቀን ተወልደን ወይኔ እደግመዋለሁ እንደ ወይኔ። እሺ ወደ ቀጣይ ይሄ የመሳቅ እንጂ የማልቀስ እንትን አይደለም። በኢየሱስ ይሄ ቪዲዮ የሚሆነው በትምህርት አልፈ ምናምን ለምትሉ ሰዎች፣ በነገራችን ላይ እኔ በትምህርት አልፈ ምናምን በሚሉት አላምንም። ዴፊኒትሊ አላምንም። ለምን? ይሄው እንደምታዩት በስኮለርሺፕ ነው ሄደው የሚኖረው አሜሪካ ነው። ይሄ ማለት በጆ ባይደን ነው እንደሚባል ጆ ባይደን አይደለም፣ ኦባማ ነው። ይቅርታ፣ በኦባማ ጊዜ ነበር። እንደምታዩት ነው። ወጣ ተናገረ። ደግሞ ሊደርሺፕ ደግሞ ነበር። ምን? የኮምፒውተር ሳይንስ። ዋው ዴፊኒትሊ ምርጥ ነው። እኛንም ለእንደዚህ አይነት ክብር ያብቃን። አሜን በሉ እንጂ አሜን በል። አዋተን ነው አሜን በል። ወይ ደግሞ አንቺን ለእንደዚህ አይነት ክብር ያብቃን። እኛም ቤተሰቦቻችን እንርዳ እንደዚህ።
በእኛም እንደዚህ ለፕሬዘንቴሽን ወተን ማይኳን መታመታያ ሰላም ሰላም እንዴት ናችሁ እያለ ጋይዙ ምንም እንዳይሰማችሁ ኢንስፓይሬሽን ጀመርክ እንዴ? እሺ ወደ ቀጣይ። እድሜው ስንት ነው? 69 ዓመትን እንዴት ይገልጹታል? ሽምግልናና እርጅና አንድ አይደለም። እርጅና ኤክስፓየር ማድረግ ነው። ሽምግልና ግን በእውቀትም በማስተዋልም ማደግ። ተዝረከረከ ሽምግልና መሆን የለበትም፣ ያርጅና ነው። ወደ ሽምግልና ስትመጣ ግን አዋቂ መሆን አለብህ፣ መምከር መቻል አለብህ፣ መቆጣት መቻል አለብህ። ቁጣ በፍቅር መገለጥ አለበት። እስካሁን ሲኖሩ ያደረጉት ቁም ነገር ትልቁ ነገር ምንድን ነው? በትምህርቴ ሰክሰስፉል ነኝ። ማስተርስ ሰርቻለሁ። ልጆች ወልጃለሁ። የ37 ዓመት ትዳር ነበረኝ። ልጆች 3 ልጆች፣ 2 ሴት 1 ወንድ። 3ቱም ትምህርታቸውን ጨርሰዋል። 2 ወንድር ያለው ልጅ አይቻለሁ። አንዷ ገና ባል እየጠበቅን ነው። በወጣትነት ዘመኑ ውድ ዋጋ ያስከፈሉት ስህተት ነበር? ምን ነው በዛን ጊዜ አሁን የማውቀውን ያህል እግዚአብሔርን ባውቀው እሱ ነው። ያንን እውቀት ቢኖረኝ ኖሮ የገባሁባቸውን ነገሮች ገብቼ ኪሳራ ውስጥ አረፍን። ግን ኪሳራዬን ሁሉ ለውጠው እዚህ አደርሶኛል። እግዚአብሔር ቸር ነው። ለወጣቱ ያሉት መልእክት ኦፖርቹኒቲን በጊዜው መጠቀም። እግዚአብሔርም የጊዜ አምላክ ነው። ጊዜን ፈጥሮ በጊዜ የተጠቀመ አምላክ ነው። በቃ ምንድነው ታዲያ ከዚህ በላይ ምንድነው? ሁሉ ብለውታል። ይቅርታ ትንሽ የምጨምረው ነገር ስለ ኦፖርቹኒቲን በጊዜ መጠቀም፣ በሰዓት በቃ የተዝረከረከ ነገር አያስፈልግም። ሁሉንም ነገር ሲደረግ ወዲያውኑ መፈጸም። በቃ ቶሎ በስራ ሰዓትም ስራ ነው፣ በትምህርት ሰዓትም ትምህርት ነው፣ በቀልድ ሰዓትም ቀልድ ነው። በቃ በመዝናኛም ጊዜ መዝናናት ነው። ጊዜን በአግባቡ መጠቀም እና ደግሞ ከፈጣሪ ጋር የሚኖረን ግንኙነት በደንብ የጠበቀ ማድረግ ያስፈልጋል ማለት ነው። ያው ዛሬ አብዛኛውን ቪዲዮዎች ትንሽ ቁም ነገር እናድርገው ብዬ ነው። ለምን ብዙ ጊዜ ቀልድ ምናምን ነገር ደግሞ ሲሆን ትንሽ ቦሪንግ ሊሆን ስለሚችል ትንሽ ደግሞ ቁም ነገር እንጨምርበት ብለን ነው። ረረ ዛሬ የአሜሪካ ስኩል፣ አሁን ደግሞ የአሜሪካ ሃይ ስኩል የምናየው። በነገራችን ላይ እዚች ጋር እንትኑን ላጠፈው ስለምችል እቺ የባክግራውንድ ሳውንዷን ወይ ደግሞ በራሴ ሌላ ሳውንድ ነው የምጨምርበት። ለምን ዩቲዩብ ላይ ኮፒራይት እየተያዘብኝ ስለሆነ እንደዛ ነው የማደርገው ማለት ነው። በዚሁ አጋጣሚ ሶሪ ለማለት ነው። ወደ ቪዲዮ ምን ይባላል? አይታችሁታል? ሲማሩ በቲቪ ነው ሁሉንም ነገር እንደምታዩት ነው። በምስል የተደጋገፈ ነገሮች ናቸው። ጠዋት ደግሞ በሰርቪስ ነው ሳስበው፣ ሰርቪሱ እንትን ነው ያው እዛው ሰፈራቸው አካባቢ ወይ ቤታቸው ነው የሚጥላቸው። ከዛ ደግሞ ሲመለሱም ደግሞ በዛው በሰርቪስ ወይ ደግሞ ያው ውጭ ሀገርም ደግሞ ስለሆነ ወክም ብታረጉ ያው እይታው ጥሩ ነው። በሳይክልም በስኩተርም የሚሄዱ ህፃናት ሊኖሩ ይችላሉ። እስቲ በዚሁ አጋጣሚ እቺ ቪዲዮ ጥሩ ልትታይ ስለምችል እንትን ይሄ ስለ ስኮለርሺፕ አንዳንድ ነገሮች የምታውቁ ወይም ደግሞ ኤጀንት ላይ የምትሰሩ ካላችሁ እስቲ በውስጥ አዋሩኝ። በውስጥ እሺ፣ የዛሬ ቪዲዮችን ይህን ይመስል ነበር። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ስለዚህ በዚሁ አጋጣሚ መጨረሻ ላይ ነው የምነግራችሁ ያልኩት ነገር አለ። ምንድነው እሱ? ብሎግ ልንለቅበት ነው በዚህ ቻናል ላይ ማለት የሪያክሽን ቪዲዮ ከተለቀቀ በኋላ ከ3 ቀን ከ5 ቀን በኋላ አካባቢ እለቀዋለሁ ብዬ አስባለሁ። ቪዲዮውን ኤዲት ምናምን እያደረኩ ነው። ስለዚህ ይህንን ነው የሚመስለው። ለወደፊትም እያሻሻለን እንሄዳለን ብዬ አስባለሁ። ቪዲዮ ከተለቀቀ በኋላ ገብታችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ፣ በዚሁ አጋጣሚ ደግሞ ይሄ ቪዲዮ ጥሩ ቪው እንዲያገኝ እመኛለሁ፣ እፈልጋለሁ። ለዛ ሲሆን ደግሞ የእናንተ እርዳታ ሰፖርት ያስፈልገኛል። ስለዚህ ሰፖርት አድርጉ። ሌላ አዲስ ነገር የምነግራችሁ ነገር ቢኖር ትንሽ ገባ ወጣም እያልኩ ነው። እሱንም አስተካክላለሁ ብዬ አስባለሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።